ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 5 2017 ዓ.ም የናሁ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ 427 የሚሆኑ ቦታዎችን ለጨረታ ማቅረቡን አስታወቀ። በኮሬ ዞን አርሶ አደሮች ላይ የሚፈጸም ጥቃት በአሳሳቢ ሁኔታ መጨመሩ ተገለጸ። በአማራ ክልል የአፈር ማዳበሪያ ከፍተኛ የዋጋ ጭማሪ የተደረገበት መሆኑን አርሶ አደሮች ገለጹ። ወደ ውጪ ስናልፍ ፔንታገን ለፓናማ ቦይ መዳረሻ ወታደራዊ አማራጮች ላይ ዳሰሳ እያደረገ መሆኑን ባለስልጣናት ገለጹ። ወደ ቀዳሚ ዜናችን እንለፍ። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ 427 የሚሆኑ ቦታዎችን ለጨረታ ማቅረቡን አስታወቀ። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የአምስተኛ ዙር የመሬት ሊዝ ጨረታ ማውጣቱን ይፋ አድርጓል። ቢሮ በአምስተኛው ዙር ጨረታ የቀረበው መሬት በአራዳ፣ በየካ፣ በአቃቂ ቃሊቲ፣ በአዲስ አበባ ከተማ በለሚ ኩራ፣ በጉለሌና በቂርቆስ ክፍለ ከተሞች የሚገኙ ለተለያዩ አገልግሎቶች የሚዘጋጁ ቦታዎች እንደሆኑ ገልጿል። በዚህ ዙር 427 የሚሆኑ ቦታዎች ለጨረታ መቅረባቸውን ቢሮ አስታውቋል። በተለይ አቃቂና ነፋስ ስልክ ላፍቶ ክፍለ ከተሞች በርካታ ስፋት ያላቸው ቦታዎች መቅረባቸው ነው የተነገረው። በአምስተኛው ዙር የሊዝ ጨረታ ለመሳተፍ የሚፈልጉ ተጫራቾች ለአንድ የጨረታ ሰነድ የማይመለስ 2300 ብር በቴሌ ብር በመክፈል የጨረታውን ሰነድ እስከ መጋቢት 12 ቀን 2017 ዓ.ም ከቀኑ 9 ሰዓት ድረስ መግዛት እንደሚችሉ ተገልጿል። በሌላ በኩል ተጫራቾች ቦታዎቹ በሚገኙበት ቦታ በመሄድ አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ አለባቸው ተብሏል። አንድ ተጫራች በአንድ የጨረታ ዙር ከአንድ ቦታ በላይ መጫረት እንደማይችል ተገልጿል። ተጫራች ቢገኝ ግን ከጨረታ ውጭ እንደሚሆን ተመላክቷል። ተጫራቾች የሚወዳደሩበት ቦታ ስፋት በመነሻ ዋጋ ተባዝቶ ከሚገኘው ከጠቅላላ ዋጋ 50 በመቶ የጨረታ ማስረከቢያ ዋስትና በባንክ ክፍያ ማስያዣ ሲፒኦ ለየቦታ ኮዱ ማስያዝ ይኖርባቸዋል። ይህ ሳይሆን ቢቀር ወይም ከ50 በመቶ ቢያንስ ተጫራቹ ያለምንም ቅድመ ሁኔታ ከውድድር ይሰረዛል። አንድ ተጫራች ሌላው በሰጠው ዋጋ ላይ ተንተርሶ ዋጋ ማቅረብ እንደማይችልም ተገልጿል። ሌላው ከአዲስ አበባ ውጭ ከሚገኙ ባንኮች ሲፒኦ ሲሰራ አዲስ አበባ ከሚገኙ ባንኮች ጋር በኔትወርክ የተያያዘ መሆን ያለበት ሲሆን ይህ ሳይሆን ቀርቶ ችግር ቢፈጥር እንደማይጠየቅበት ቢሮ አስታውቋል። በአማራ ክልል የአፈር ማዳበሪያ ከፍተኛ የዋጋ ጭማሪ የተደረገበት መሆኑን አርሶ አደሮች ገለጹ። እንደ አርሶ አደሮቹ ገለጻ ከ15 ቀን በፊት የአፈር ማዳበሪያ ዋጋ 3770 ብር አካባቢ የነበረ ሲሆን አሁን ላይ ደግሞ 5988 ብር እየተሸጠ ይገኛል። ዋጋው ከእጥፍ በላይ መጨመሩን የሚገልጹት አርሶ አደሮቹ አቤቱታ የሚያቀርቡለት የመንግስት አካል ማጣታቸውን አክለዋል። ሀብታም አያሌው ተጨማሪ አላት። በአማራ ክልል ባለፉት 2 የምርት ዓመታት ከፍተኛ የሆነ የአፈር ማዳበሪያ እጥረትና የዋጋ ጭማሪ እንደነበር የሚታወስ ነው። በዚህ ምክንያት አርሶ አደሮች መሬታችን ጦም አደረ በሚል ሰላማዊ ሰልፍ መውጣታቸው የቅርብ ጊዜ ትውስታችን ነው። በተያዘው ዓመትም በተመሳሳይ በአማራ ክልል የአፈር ማዳበሪያ ከፍተኛ የሆነ የዋጋ ጭማሪ እየተደረገበት መሆኑን አርሶ አደሮች ገልጸዋል። ወደ ሀገር ውስጥ ገብቶ ለአርሶ አደሩ እየተሰራጨ የሚገኘው የአፈር ማዳበሪያ ከፍተኛ የሆነ የዋጋ ጭማሪ ያለው ሲሉ የአማራ ክልል አርሶ አደሮች ተናግረዋል። በአማራ ክልል ወሎ ዞን የሚገኙ አርሶ አደሮችን ጠቅሶ የጀርመን ድምጽ ባሰራጨው ዘገባ የማዳበሪያ ዋጋ በቀናት ውስጥ ከፍተኛ የሆነ ጭማሪ ማሳየቱን አስነብቧል። እንደ አርሶ አደሮቹ ገለጻ ከ15 ቀን በፊት የአፈር ማዳበሪያ ዋጋ 3770 ብር አካባቢ የነበረ ሲሆን አሁን ላይ ደግሞ 5988 ብር እየተሸጠ ይገኛል ብለዋል። ዋጋው ከእጥፍ በላይ መጨመሩን የሚገልጹት አርሶ አደሮቹ አቤቱታ የሚያቀርቡለት የመንግስት አካል ማጣታቸውን ዘገባው አክሏል። አሁን በፊት ገሰን የነበረው አሁን በዚሁ ሰሞላይ ከዛሬ 15 ቀን አካባቢ በፊት 3770 ብር አካባቢ ነው። አሁን ላይ ደግሞ ከ6000 ብር 12 ብር ነው የተመለሰልን። በጣም እጥፍ ጨመረ እንጂ እጥፍ ጨመረብን። ቢያንስ አቤትም ለማለት ወዴት እንትን ምን እንሁን። ባለፈው መጀመሪያ ላይ አሁን የመስኖ ማለት ነው 3400 ብር ነበር። አሁን ወደ 7000 ብር ገብቷል። እና አሁን ዛሬ እንግዲህ አሁን ይሄ ተዘርቶ ይሄ ተገዝቶ እንዴት ተገዝቶ ነው እንዴት ተመቶ ነው ሀብታም ምስለው ማልቻለው እንኳን ዲሃ ነው ጊዜ አርሶ
አደሮቹ አክለውም 658249 ሜትሪክ ቶን የአፈር ማዳበሪያ ወደ ሀገር ውስጥ ገብቷል ቢባልም አቅም ካላቸው አርሶ አደሮች ውጪ ማዳበሪያ ገዝቶ መጠቀም ከባድ ነው ብለዋል። የዘንድሮው የማዳበሪያ ዋጋ ጭማሪም የተለየ ነው ሲሉ አርሶ አደሮቹ ምሬታቸውን አሰምተዋል። አርሶ አደሮቹ ከማዳበሪያ ጋር ተያይዞ አሁን ባለው ዋጋ ገዝቶ ለመጠቀም ብዙሃኑ እንደሚቸገር ገልጸው አሁን የተፈጠረው የኑሮ ውድነት በግብርናው ዘርፍ ላይ ተጽዕኖ እያሳደረ ይገኛልም ብለዋል። አቅርቦቱ አሁን ያለው ነገር እንደመሰለ አሁን ማዳበሪያ ነገሩ የመጣለ ያው እስከ መጨረሻው አርሶ አደሩን እስከ መጨረሻው ያርካ አይታወቅም። አሁን በመስኖ ላይ የነበረ የማዳበሪያ ዋጋ ማለት ነው 3700 ተጀመረ። አሁን ግን 5870 ደረሰ። 3 ኩንታል ይገዛ የነበረው ሰው አሁን 1 ኩንታል ተጀምሮ ይገዛ እንጂ አሁን እንደ በፊቱ ማዳበሪያ የመጠቀም ሁኔታ አርሶ አደሩን ይቀንሳል የሚል ነው ያለ። አሁን ማዳበሪያ እያወጡ ያሉት እንደው አንዳንድ አላቸው የምትላቸው ሰዎች ናቸው እንጂ አብዛኛው ከታች ያለው ዝቅተኛ ኢኮኖሚ ያለው አርሶ አደር ማዳበሪያ የማውጣቱ እንትኑ በጣም እየከበደበት ነው። አረ ማዳበሪያ ጭማሪው ቃላት ይገልጠው አልቀርም። መድኃኒት ነው እንጂ ለመድኃኒት ነው እንጂ እህልም እንደዚህ ኩኑ አያውቅም። የሚቀመሰው እንኳን ማዳበሪያ ያው ብቻ የት ይደረሳል። ምንጊዜም ኑሮ ውድነት ይባላል። የዘንድሮ ብቻ የተለየ ነው። ያው እንግዲህ ሽምብራውን ጓያውን መዝራት ነው። ማዳበሪያ ምናምን ነገር የማይለውን መዝራት ነው። እንግዲህ ምን አማራጭ አለ ዛሬ? ምንም የት መድረሻ ምናምን ነገር ጠፋው እኮ ዛሬ። ያህ ሲናገር መቼም ብሶት ይወጣለት ይመስላል። ያው እንናገረው እንጂ አልበለዛኔ መፍትሄ እኔ እንጃ። ደሃ በቁስሉ ላይ እንጨልቀቅበት ነው። የደቡብ ወሎ ዞን ግብርና መምሪያ ምክትል ኃላፊ አቶ ደመቀ እንደሚገልጹት የአፈር ማዳበሪያ ወደ አርሶ አደሩ ሲደርስ መንግስት ከፍተኛ ድጎማ ባያደርግበት ዋጋው ከዚህ በላይ ሊጨምር ይችል ነበር ብለዋል። አቶ ደመቀ አክለውም በብዙ አካባቢዎች እጥረቱ እንዳይገጥመን እንጂ የዋጋው ሁኔታ ተቋቁመን እንወስዳለን የሚሉ አርሶ አደሮች አሉ ብለዋል። መንግስት ከፍተኛ የሆነ ድጎማ ተደርጎበት ነው በነገራችን ላይ ማዳበሪያው ዋጋ የደረሰ። አንድ ኩንታል ማዳበሪያ 10400 ምናምን ብር ነበር እና 3779 ብር ፐር ኩንታል መንግስት ድጎማ አድርጓል። የዋጋ ሁኔታው አሁን ካለው ሁኔታ አኳያ ችግር አለው ተብሎ አይወሰድም። ይህንን ታሳቢ በማድረግ ለአርሶ አደሩ በተገቢ መንገድ እንዲገነዘብ በማድረግ በኩል ወደታች ወርደን ግንዛቤ እየፈጠርን ያለ ነው። በብዙ አካባቢዎች እጥረቱ እንዳይገጥመን እንጂ የዋጋውን ሁኔታ ተቋቁመን እንወስዳለን የሚል የአርሶ አደር ፊድባክ አለ። አንዳንድ አካባቢዎች ደግሞ እንደዚህ አይነት ነገር ሊኖር ይችላል። ከዚህ በኋላ አይኖረውም። በፌዴራል ደረጃ ስለሆነ ድጎማ የሚደረገው በቂ የሆነ ድጎማ ተደርጓል። ከዚህ በኋላ ሌላ ነገር ይኖራል ተብሎ አይታሰብም። በኢትዮጵያ 3.5 በመቶ የሚሆነው ሕዝብ የኩላሊት ህመም ተጠቂ መሆኑን ጤና ሚኒስቴር አስታወቀ። አሁን ላይ ተላላፊ ካልሆኑ በሽታዎች መካከል አንዱ በሆነው ስር በሰደደ የኩላሊት ህመም እየተጠቁ ያሉ ዜጎች ቁጥር እየጨመረ መምጣቱን የጤና ሚኒስቴር አስታውቋል። የሚኒስቴሩ መረጃ እንደሚጠቁመው በኩላሊት ህመም ምክንያት በዓለም ላይ ከ100,000 ሰዎች መካከል 24ቱ ለህልፈት ይዳረጋሉ። በፈረንጆቹ 2015 ላይ በተጠናው ጥናት መሰረት በኢትዮጵያ 3.5 በመቶ የሆነው የህብረተሰብ ክፍል በኩላሊት ህመም እንደተጠቃ ያሳያል። ከኩላሊት ህመም አጋላጭ መንስኤ ጋር በተያያዘ አሁን ላይ በቂ መረጃ እንዲኖር ጥናት እየተደረገ ሲሆን ጥናቱ ሲጠናቀቅ በበሽታው የተያዙ ዜጎች ቁጥር ከዚህም ሊልቅ እንደሚችል ተመላክቷል። የኑሮ ዘይቤ መቀየር፣ በተለይም ከፋብሪካው ታሽገው የሚወጡ ምግቦችን አዘውትረው የመመገብ ልማድ መኖር በርካታ ዜጎችን ስር ለሰደደ የኩላሊት ህመም ተጋላጭ እንዲሆኑ አድርጓቸዋል። በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ የሆኑት ዶክተር ህይወት ሰለሞን በበኩላቸው በመላው ዓለም የኩላሊት ቀን እየተከበረ መሆኑን ገልጸው በጥቁር አንበሳ ሆስፒታልና በሌሎችም ቦታዎች የነፃ ምርመራና የግንዛቤ መፍጠር ስራዎች እየተሰሩ እንደሚገኙ ተናግረዋል። የኩላሊት ህመም አጋላጭ መንስኤዎች የእድሜ መግፋት፣ የአልኮሆል መጠጥን አብዝቶ መጠቀም፣ ከደም ግፊት፣ ከልብ ከስኳር ህመም መጠን መጨመር እንዲሁም ከደም ስር ቧንቧዎች ጋር ተያያዥነት ያላቸው በሽታዎች ኩላሊት ላይ ጫና እንደሚያሳድሩ አስረድተዋል። የኩላሊት ህመምን ጨምሮ ሌሎች ተላላፊ ያልሆኑ በሽታዎችን ለመከላከል ከአመጋገብ ጋር ተያይዞ ከፍተኛ የጨው መጠንን መቀነስ፣ የስኳርና የቅባት መጠንን ማስተካከል ብሎም የአካል ብቃት እንቅስቃሴ ማድረግ እንደሚገባ አብራርተዋል።
በኮሬ ዞን አርሶ አደሮች ላይ የሚፈጸም ጥቃት በአሳሳቢ ሁኔታ መጨመሩ ተገለጸ። መንግስት በደቡብ ኢትዮጵያ ክልል ኮሬ ዞን ታጣቂዎች በአርሶ አደሮች ላይ እየፈጸሙ የሚገኘውን ግድያ ለማስቆም ትኩረት እንዲሰጥ የህዝብ እንደራሴ ምክር ቤት አባላት ጠየቁ። በዞኑ ባለፉት 2 ቀናት ብቻ 3 አርሶ አደሮች መገደላቸውን ተከትሎ በስጋት ውስጥ እንደሚገኙ የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። ኤልዳና ታደሰ ተጨማሪ አላት። ከኦሮሚያ ክልል ምስራቅ ጉጂ ዞን የሚነሱ ታጣቂዎች በደቡብ ኢትዮጵያ ክልል ኮሬ ዞን የተለያዩ አካባቢዎች የሚፈጽሟቸው ጥቃቶች እየተባባሱ በመምጣቱ የፌዴራል መንግስት ዘላቂ መፍትሄ ሊያበጅ እንደሚገባ የአካባቢው ነዋሪዎች ገለጹ። ታጣቂዎቹ ከ2009 ዓ.ም ጀምሮ የሚፈጽሙት ጥቃት ትኩረት ሳይሰጠው ተባብሶ ቀጥሏል ሲሉ ነዋሪዎች አመላክተዋል። በኮሬ ዞን ኮርጋ ወረዳ የሚገኘው ዳኖ ቀበሌ በታጣቂዎች ተደጋጋሚ ጥቃት ከሚፈጸምባቸው መንደሮች መካከል ተቀዳሚ ስፍራ ይይዛል። ትናንት ረፋድ ላይ ጥቃት ተፈጽሟል። በአንድ የዳኖ ቀበሌ ነዋሪ በእርሻ ስራ ላይ ከነበሩ የቤተሰብ አባላት መካከል አንድ ወጣት በጥይት ተመቶ መገደሉም ተሰምቷል። ትናንትና ሬቦ ለታ ነው 6 ሰዓት ወይም 5 ተኩል ገደማ አካባቢ ላይ እርሻ ላይ በነበሩበት ከዛ ከታች ከታጣቂዎች የመጡ ሰዎች የቱትሩምታ በመክፈት አንድ በላይ በቅል የሚባል ወጣት ልጅ ገለውታል። ዛሬ ነው እንግዲህ ቀብሩ። እርሻ ሲታረስ ከብት ሲያግዱ ዝም ብሎ በስራ ላይ ሰዎች ባሉበት መጥተው እንደዚህ ገለው ብቻ ነው የሚሄዱ። በተደጋጋሚ እየተፈጸመ ያለ ጥቃት የሚያስቆም ኃይል ባለመኖሩ የአካባቢው ሕዝብ ስጋት ላይ ወድቋል ሲሉ ነዋሪዎች ገልጸዋል። የአካባቢው ነዋሪዎች ጥቃት የፈጸሙ አካላት በደቡብ ክልል መንግስት ደረጃ ይህ ነው የሚባል እርምጃ እየተወሰደባቸው እንደማይገኝም ጠቅሰዋል። ሆኖም የፌዴራሉ መንግስት ለፖለቲካ ሽፋን ብቻ ሳይሆን ትክክለኛና ህጋዊ መሰረት ያለው እርምጃ ወስዶ የህዝብን ጩኸት ሊያስቆም ይገባል ሲሉ በአጽንኦትም ጠይቀዋል። መነሻውን ኦሮሚያ ክልል ምስራቅ ጉጂ ዞን አድርገዋል የተባሉ ታጣቂዎች ከዳኖር በተጨማሪ የጀሎን ቀበሌ ላይም በተመሳሳይ ግድያ መፈጸማቸውን ነዋሪዎች ተናግረዋል። በቀበሌው በከብት ጥበቃ ላይ የነበሩ ነዋሪዎች ከትናንት በስቲያ በጥይት ተገለው መቀበራቸውን የጠቀሱ ሲሆን አንድ የዚህ ቀበሌ ነዋሪ ነገን ለመኖር ምን ዋስትና አለን ሲሉም ይጠይቃሉ። አርሶ አደረም ይሁን እዚህ ጋር ያለው እኮ ህዝብ ዛሬና ነገ ዛሬ ውሎ ወደ ነገ ለመሸጋገር ዋስትና የለውም። ምክንያቱም ቀን ኃይል ሌሊት ኃይል በፈለገው ሰዓት ነው መጥቶ የሚያጠቃው። በየቀን ሰው የሚሞተው እንዳልኩ በቃ ምንም አይነት ጋራንቲ የለውም። ሰው የሞተው እየሞተ ያለውም እኮ በሞቱ በአይነ ህሊናው እያየ ነው እየኖረ ያለውና በአካባቢው ማህበረሰብ መካከል የህዝብ ለህዝብ ውይይት በማድረግ ችግሩን በዘላቂነት እንዲፈታ ማስቻል እንደሚገባ ነዋሪዎችም አሳስበዋል። ከምስራቅ ጉጂ የሚንቀሳቀሰው ታጣቂ በሚፈጽመው ጥቃት ምክንያት ከመኖሪያቸውና ከማሳቸው የተፈናቀሉ የጀሎናና የደርባዶ ቀበሌ ነዋሪዎች በአጎራባች ቀበሌዎች ውስጥ ባሉ ከፕላስቲክ በተሰሩ መጠለያዎች እንዳሉም የአካባቢው ነዋሪዎች ጠቅሰዋል። የእርሻ ማሳቸው በታጣቂዎች የተቃጠሉባቸው የአካባቢው ነዋሪዎች እንጨት እየለቀሙና መንገድ ላይ አውጥተው እየሸጡ የዕለት ጉርሳቸውን ለማግኘት እየተዳደሩበት እንደሆነም አክለው ገልጸዋል። እንዲሁም ሆኖ የታጣቂዎች ኢላማዎች በመሆናቸው እየተገደሉ መሆናቸውን አስረድተዋል። ሪፖርተር ስለዚህ የጠየቀው የኮፋ ዞን ዋና አስተዳደር አቶ ታረቀኝ በቀለ አርሶ አደሩ ኦነግ ሲባል በጠራው የኦሮሞ ነጻነት ሰራዊት ታጣቂዎች መገደላቸውንም ተናግረዋል። ዞኑ የተፈጠረውን ጥቃት የሚያጣራ መዋቅር አሰማርቶ ባደረገው ማጣራት 2 ሰዎች ሲገደሉ አንድ ሴት ደግሞ የመቁሰል አደጋ እንዳጋጠማት መረጋገጡን ዋና አስተዳዳሪው ገልጸዋል። በኦሮሚያ ክልል ምስራቅ ጉጂ ዞን የገላና ወረዳ አስተዳደር አቶ ዳንኤል ኩቴ ድንበር ላይ ባሉ ሲሉ የገለጿቸው የጠላት ኃይሎች ድርጊቱን ፈጽመውታልም ብለዋል። አቶ ዳንኤል ይህ የጠላት ኃይል የህዝብ ለህዝብን የሚያጋጭ የመንግስትን ዓላማ ለማዳከም የሚንቀሳቀስ ሽፍታ ነውም ሲሉ አክለዋል። በኮሬና በምስራቅ ጉጂ ዞን አጎራባች አካባቢዎች ታጣቂ ኃይሎች በስፋት እንደሚንቀሳቀሱ የገለጹት አቶ ታረቀኝ ዘግናኝ ትንኮሳን እየፈጸሙ እንደሆኑም አስረድተዋል። ታጣቂዎቹ ከዳኖር በተጨማሪ የጀሎ ቀበሌ ላይም ተመሳሳይ ግድያ መፈጸማቸውን ነዋሪዎች ተናግረው ተደጋጋሚ ጊዜ ጥቃት እየተፈጸመበት የሚገኘው የኮሬ ዞንን በደቡብ ኢትዮጵያ ክልልና በፌዴራሉ የህዝብ ተወካዮች ምክር ቤት የሚወክሉት እንደራሴ የነዋሪዎችን ስጋት ሳይገለጽበት ያለፈበት ጊዜ እንደሌለም ይናገራሉ። እነኚህ አርሶ አደሮች መሬት አላቸው፣ እርሻ አላቸው፣ መሄጃ የላቸው። እነሱ ወደ እርሻቸው ነው የሚሄዱት፣ ወደ ግጦሻቸው ነው የሚሄዱት። ያን ቦታ ዝም ብሎ የሚለቁት ነገር አይደለም። ማስለቀቅ ብቻ ነው፣ በመግደል በማባረር ብቻ ነው። አስፈራርቶም ገድሎም አካባቢውን ነጻ ማድረግ ስለሆነ ነው ግድያው በቃው። የዞኑ ነዋሪዎች እርሻ ማሳቸውን አረም በሚያርሙበት ከብታቸውን በሚጠብቁበትና ውሃ በሚፈልጉበት ወቅት ትንኮሳ እንደሚፈጸምባቸውና እንደሚገደሉም ተናግረዋል። ከዚህም ባለፈ የእንስሳት ዝርፊያ እንደሚፈጸምባቸውም አክለዋል። ከኦሮሚያ ክልል ምስራቅ ጉጂ ዞን የሚነሳ ታጣቂዎች በየጊዜው ይፈጽማቸዋል ባሉት ግድያና የንብረት ውድመት ሳቢያ
ከፍተኛ የሚባል የኑሮ ሁኔታ ውስጥ መሆናቸውን የኮሬ ዞን ነዋሪዎች በተደጋጋሚ ጊዜ ሲገልጹ ይደመጣሉ። የፌዴራል መንግስት በኮሬ ዞን ለሚፈጸመው ጥቃት በአካባቢው ይንቀሳቀሳል ያለውን ሸኔ ብሎ የሚጠራውን የኦሮሞ ነጻነት ሰራዊት ተጠያቂ ያደርጋል። ሰራዊቱ በበኩሉ ለግድያው የኦሮሞ ሚሊሻዎችን ተጠያቂ ናቸው ሲል በተለያዩ ጊዜ ባወጣቸው መግለጫ አስታውቋል። በዚህ መሃል ግን በንጹሃን ላይ የሚፈጸም ግድያ አሁንም አላቆመም። ዞኑ ከምስራቅ ጉጂ ዞን ከሚያዋስነው ቀበሌዎች ከ2009 ዓ.ም ጀምሮ በተፈጸመ ጥቃት በብዙ መቶዎች የሚቆጠሩ ነዋሪዎች ሲገደሉ ከ30,000 በላይ የሚሆኑት ደግሞ መፈናቀላቸውን ዞኑ በተለያየ ጊዜ ባወጣው መረጃ ያመለክታል። ሸልመናል። ባንካችን አቢሲኒያ ለስድስተኛ ዙር የሸልሞ መርሃ ግብር ያዘጋጃቸውን ዘመናዊ የቤት መኪና፣ ማቀዝቀዣ፣ ብስክሌቶች፣ የልብስ ማጠቢያ፣ ላፕቶፖችና ስማርት ስልኮችን ለእድለኛ ደንበኞቻችን አስረክበዋል። አንደኛ ሆነ ባለመኪና ሆንክ ብዙ ደስታ ተሰማኝ። ሽልማቱ የደረሰኝ ፍሪጅ ነው። ተሸላሚዎቻችን እንኳን ደስ ያላችሁ። ባንካችን አቢሲኒያ አሁንም በሰባተኛው ዙር የሸልሞ መርሃ ግብሩ ልዩ ልዩ አጓጊ ሽልማቶችን በማዘጋጀት ልንሸልሞ መሰናዷችንን የጨረስን መሆኑን እናበስራለን። ስለዚህም በባንካችን በመቆጠብ በመመንዘር ከውጭ ከወዳጅ ዘመድ የሚላክሎትን የውጭ አገር ገንዘብ ከባንካችን በመቀበል በባንካችን የስዊፍት አድራሻ አቢሴታ በኩል ወደ ሂሳቦ ገቢ በማስደረግ እንደዚሁም የዓለም አቀፍ ካርዶችን በመጠቀም በባንካችን በመገበያየት በመርሃ ግብሩ ካዘጋጀናቸው አይነተ ብዙ ስጦታዎች መካከል አንዱን የግሎ ለማድረግ ከወዲሁ ይዘጋጁ። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ፔንታጎን ለፓናማ ቦይ መዳረሻ ወታደራዊ አማራጮች ላይ ዳሰሳ እያደረገ መሆኑን ባለስልጣናት ገለጹ። ፔንታጎን ከዋይት ሃውስ የቀረበለትን ጥያቄ ተከትሎ አሜሪካ ቀጣይነት ባለው ስትራቴጂካዊ ጠቀሜታ ያለውን የውሃ መስመር ተደራሽነት ለማረጋገጥ ለፓናማ ካናል ወታደራዊ አማራጮችን እያጣራ ነው ተብሏል። የሮይተርስ የዜና ወኪል አንድ የአሜሪካ ከፍተኛ ባለስልጣንን ጠቅሶ እንደዘገበው በአዲሱ የትራምፕ አስተዳደር ጊዜያዊ ብሔራዊ ደህንነት መምሪያ ተብሎ የተገለጸው ሰነድ የአሜሪካ ኃይሎች የፓናማ ቦይ መዳረሻን ለመጠቀም ወታደራዊ አማራጮችን እንዲመለከቱ አሳስቧል ብሏል። አሜሪካ እርምጃ ልትወስድ ትችላለች የሚለው ዘገባ የፓናማ መንግስት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የስትራቴጂካዊ ቦይን ለመመለስ አማራጮችን እያጤኑ እንደሆኑና ሉዓላዊነቷን በመጠበቅ ረገድ በጽናት እንደሚቀጥል ተናግረዋል። የፓናማ ውጭ ጉዳይ ሚኒስትር ጃቪየር ማርቲኔዝ አቻ ሐሙስ ዕለት ለጋዜጠኞች እንደተናገሩት ፓናማ ግዛቷን የውሃ መዳረሻዎቿንና ሉዓላዊነቷን በመጠበቅ ረገድ ጽኑ አቋም እንዳላት አረጋግጣለች። የትራምፕን የፓናማ ቦይን መልሶ ለመውሰድ ተደጋጋሚ ዛቻን ተከትሎ በአሜሪካ እና በፓናማ መካከል ያለው ውጥረት እንደገና ተባብሷል። የትራምፕ አስተዳደር ባለስልጣናት እንደተናገሩት የዩኤስ ወታደራዊ ደቡባዊ እዝ ከፓናማ ወታደሮች ጋር መስራት ወይም ቦይውን በኃይል መውሰድን ጨምሮ በርካታ አማራጮችን እንደሚያስብ ተናግረዋል። በመጨረሻም የታይዋን መሪ ላቺንግቴ ባደረጉት ጠንካራ ንግግራቸው ቻይናን ታሪካዊ ጠላት በማለት ገለጹ። አዳዲስ የብሔራዊ ደህንነት እርምጃዎችን መውሰድ ታይዋን የውትድርና ፍርድ ቤት ስርዓትን ወደ ነበረበት መመለስና ከቻይና ሆንግ ኮንግ የመጡትን የመኖሪያ መመዘኛዎችን ማጠናከርን ጨምሮ ከዚህ የበለጠ ንቁ እርምጃዎችን ከመውሰድ በቀር ሌላ አማራጭ የላትም ብለዋል። አስተያየቱን ተከትሎ የቻይና ባለስልጣናት ታይዋንን ሰላም ጠልና ቀውስ ፈጣሪ ብለውታል። ቻይና ራሷን የምታስተዳድረውን ታይዋን የግዛቷ አካል አድርጋ ስትገልጽ
ቆይታለች። ነገር ግን ታይዋን ራሷን ከቻይና ዋና ምድር የተለየ አድርጋ ነው የምታየው። ቻይና ለታይዋን መግለጫ ፈጣን ምላሽ የሰጠች ሲሆን የቻይና የታይዋን ጉዳዮች ጽሕፈት ቤት ቃል አቀባይ ተገንጣይ ኃይሎች ቀይ መስመርን ለማለፍ ከደፈሩ ቻይና ወሳኝ እርምጃዎችን ከመውሰድ በቀር ሌላ አማራጭ አይኖራትም ብለዋል። ሐሙስ ዕለት ከተካሄደው ከፍተኛ የብሔራዊ ደህንነት ስብሰባ በኋላ ለጋዜጠኞች በሰጡት መግለጫ ላይ የቻይናን የስለላ ስራዎች እያደጉ መሄዳቸውን ገልጸዋል። የታይዋን ባለስልጣናት ባለፈው ዓመት 64 ሰዎችን ለቻይና በመሰለል ክስ መስርተው ነበር። በታይዋን የቻይናን ስለላ ከ2021 በ3 እጥፍ መጨመሩን የተናገረ ሲሆን አብዛኛዎቹ ያሁን ወይም የቀድሞ ወታደራዊ ባለስልጣናት ናቸው ብሏል። ቻይና በሰራዊቷ ውስጥ ሰርጋ ለመግባትና ለመሰለል የምታደርገውን ሙከራ ለመመከት የወታደራዊ ፍርድ ቤት ስርዓቱን ወደ ነበረበት ለመመለስ ማቀዷን ታይዋን አስታውቃለች። ሁላችንም ከንግግሮቻችን ይልቅ ድርጊታችንን በትኩረት ለሚከታተሉ ልጆቻችን ስለምናወርሰው ነገር አብዝተን እንጨነቃለን። የጉብዝና ወራታቸውን ስለኛ በመድከም ያሳለፉልንን ሁሉ በማገዝ እነርሱን ለመካደም የምንዘረጋው እጅ ትላንት ያወረሱን የመልካምነት ፍሬ እንጂ ሌላ እንዳልሆነ እናሳያለን። አንዳንድ ጊዜ ካለን ላይ ማካፈል ብቻውን በቂ አይሆንም። ያለንን በመስጠትም እውነተኛ ደስታን መጋራት እንችላለን። ቅድሚያ ማግኘት ያለባቸውን ስናስቀድምና ድካማቸውን ስናቀል የእሴቶቻችን ዋጋ ከፍ እንዳለ ወደ ቀጣይ ትውልድ ይሻገራል። የመልካምነት እሴቶቻችን ተጠብቀው እንዲቆዩ ተግባራዊ እንቅስቃሴያችንን ይሻሉ። ለዚህም ነው የተቀበልነውን ለትውልድ ማቀበል የጋራ ኃላፊነታችን የሚሆነው። አቢሲኒያ አሚን፣ እሴቶን ያከበረ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።